ከአሁን በኋላ ወንበዴዎችን የምናጋልጥ ይሆናል። በአክሱም ሙስሊሞች ላይ በደል እየፈጸሙ ያሉ የማህበረሰብ አካላት ወደ አላህ የተመለሰች ነፍስ ምንኛ የታደለች ናት። የለውጥ ጉዞ ከዝና ማማ ወደ ፈጣሪ እቅፍ። የቀድሞዋ ድምፃዊ ሐሊማ አብዱራህማን የሆርሙዝ ሰርጥ በድጋሚ መዘጋቱን ከደቂቃዎች በፊት ገልጬላችሁ ነበረ። ታዲያ ለምን እንደተዘጋና ሌላ በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ምንም ያክል ወንጀል ብትሰራ ይህንን ወንጀል ግን ሳትሰራ አላህ የምትገናኝ ከሆነ መጨረሻ ጀነት ነው። ያ አላህ ወደ አላህ የተመለሰች ነፍስ ምንኛ የታደለች ናት። የለውጥ ጉዞ ከዝና ማማ ወደ ፈጣሪ እቅፍ። የቀድሞዋ ድምፃዊ ሐሊማ አብዱራህማን አሁን ላይ የቀድሞ ስራዎቼ ይጸጽቱኛል፣ አሁን ላይ ወደ አላህ ተመልሻለሁ ትላለች። እስኪ ሁላችሁም ማሻአላህ አላህ ያጽናሽ እያላችሁ ኮሜንቱን አጥለቅልቁት። በዚያን ጊዜ ጌታችን አላህ ሱብሓነሁ ወተዓላ በወደደውና በፈቀደው ሰዓት ባሪያውን ወደ እኔ ተመለስ ብሎ ይጠራዋል። ድምፃዊት ሐሊማ ለዚህ ትልቅ ማሳያ ሆናለች። የሰው ልጅ ማረኝ ብሎ ሲመጣ አላህ በሮች ሁሌም ክፍት ናቸው። ሐሊማም ይህን ጥሪ ተቀብላ ራሷን አጣነክራ ወደ ቅዱስ ስፍራ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተጉዛለች። ሐሊማ በዚያ ቅዱስ ስፍራ ዱዓዋንና ስግደቷን አድርሳ ልቧን በሰላም ታድሶና ነጽቶ ተመልሳለች። ጌታችን ሆይ አጥፍቻለሁ፣ በደለኛ ነኝ፣ አንተ ግን መሐሪ ነህ ብሎ ራስን ዝቅ ማድረግ ለታላቅ መንፈሳዊ ከፍታ መነሻ ነው። ከአሁን በኋላ ወንበዴዎችን የምናጋልጥ ይሆናል። በአክሱም ሙስሊሞች ላይ በደል እየፈጸሙ ያሉ የማህበረሰብ አካላት ከማህበረሰብ ውስጥ ማለት ነው። የመጀመሪያው ሰው ይህ ነው። ሰለሞን ይባላል። ወይንም በከተማዋ ላይ ሶል ቢዝነስ ሴንተር የሚል ሱቅ አለው። ይህ ግለሰብ በሚያዝያ 2 መስጂድ ላይ እንዲሁም ቁርአን ሲቀደር ሙስሊሞች ተደብድበው ሲታሰሩ ዋናውን ድርሻ መስጂድ ድረስ ሰብሮ ገብቶ ቁርአን ሲቀድ የነበረው እንዲሁም ወደ ሙስሊም የንግድ ቦታዎች ላይ ዱርዮችን እየላከ ገንዘብ እየሰጠ ሙስሊሞችን ሲያሸብር የነበረው ዋነኛው ግለሰብ ይህ ግለሰብ ነው፣ ሰለሞን የተባለው ግለሰብ። አሁንም ድረስ ደግሞ እነዚህ ዱርዮችን የከተማው ማፊያ የተባሉ ወጣቶችን እያደራጀ ሙስሊሙን እያሸበረ ያለው የመጀመሪያው ሰው ይህ ሰው ነው። የሆርሙዝ ሰርጥ በድጋሚ መዘጋቱን ከደቂቃዎች በፊት ገልጬላችሁ ነበረ። ታዲያ ለምን እንደተዘጋና ሌላ በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በትላንትናው ምሽት አካባቢ ዓለምን አስጨንቆት የነበረው እጅግ ወሳኙ ማሳለጫ የሆርሙዝ ሰርጥ በኢራን መከፈቱ እንደነገርናችሁ ሁላችሁም የምታስታውሱት ነው። ታዲያ በዛሬው ዕለት የኢራን ኢስላማዊ አብዮታዊ ዘብ አንድ ውሳኔን ወስኗል። የሆርሙዝ ሰርጥን እንደነበረው ሙሉ ለሙሉ ዘግቶታል። ታዲያ እንደ ምክንያት ያስቀመጠው አንድ ነገር ነው። እሱም ምንድነው? እኛ የሆርሙዝ ሰርጥን ስንከፍት አሜሪካም በወደቦቻችን አካባቢ በሆርሙዝ ሰርጥ ላይ የምታደርገውን ከበባና ቁጥጥር ወይም እገዳ ታነሳለች ብለን አስበን ነበረ። ነገር ግን ያ አልሆነም። ጭራሽ ከበባው እጅግ የተስፋፋና በኢራን ወደቦች አካባቢ አሜሪካ የምታደርገው ቁጥጥር ጭራሽ ተባብሶ ቀጥሏል። በዚህም ምክንያት የሆርሙዝ ሰርጥ ወደ ነበረበት ቦታ መልሰነዋል። የሆርሙዝ ሰርጥ ሙሉ ለሙሉ ዘግተነዋል፣ ለንግድም ሆነ ለነዳጅ ጫኝ መርከቦች ሲሉ ተደምጠዋል። ተጨማሪም የኢራን ኢስላማዊ አብዮታዊ ዘብ ወደ ሆርሙዝ ሰርጥ ተጠግተው ወይም በዛ ለማለፍ እየተጓዙ የነበሩ መርከቦች ሙሉ ለሙሉ ወደ ኋላ እንዲመለሱ እንደተደረጉ እና የኛም ፍቃድ ሳታገኙ ለማለፍ የምትሞክሩ መርከቦች እርምጃ ይወሰድባቸዋል የሚል ማስጠንቀቂያ ተሰጥቷቸዋል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት ይህንን ብለው ነበር። አልጀዚራ ነው የዘገበው ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የማንደርስ ከሆነ አሜሪካ በድጋሚ ኢራን ላይ ቦምብ መጣል ትጀምራለች ሲሉ አስጠንቅቀው ነበረ። በኢራን በኩል ደግሞ የኢራን የፓርላማ አፈ ጉባኤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተለመደው ብቻ ሳይሆን ከተለመደው እጅግ በበዛ መልኩ በዛሬው ዕለት ብቻ 7 በራሱ ፔጅ ላይ መግለጫ አውጥቷል። 7ቱም ግን ውሸት ወይም ደግሞ ቅጥፈት ነው ሲሉ ተደምጠዋል። እንግዲህ የአሜሪካና የኢራን ጉዳይ የሆርሙዝ ሰርጥ ጉዳይ ተፈታ ሲባል ሁሌ እንደ ቅኔ ድጋሚ እየተቋጠረ ይገኛል። ትላንት የተከፈተው የሆርሙዝ ሰርጥ በዛሬው ዕለት ተዘግቷል። ሌላ አዳዲስ መረጃ ከወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ምንም ያክል ወንጀል ብትሰራ ይህንን ወንጀል ግን ሳትሰራ አላህ የምትገናኝ ከሆነ መጨረሻ ጀነት ነው። ያ አላህ ምንም ያክል ወንጀል ብትሰራ ሲባል ግን ለእያንዳንዱ ለሰራህ ወንጀል ወደ አላህ Subhanahu Wa Ta'ala ተጸጽተህ መመለስ አለብህ። ምህረትን ደጋግመህ መለመን አለብህ። በየትኛው ወንጀል ምክንያት
እሳት ልትገባ እንደምትችል ስለማታቅ እኛ የሰው ልጆች ስንባል እያወቅንም ሳናውቅም የምንሰራቸው ወንጀሎች ብዙ ናቸው። አላህ ሱብሓነሁ ወተዓላ ይዘንልን። ኢዛ ለቂተ አላህ አላህን የምትገናኘው ከሆነ እንዴት ወአንተ ላ ቱሽሪኩ ቢላሂ ሸይአን በአላህ ምንንም ሳታጋራ የምትገናኘው ከሆነ ኢማ የግፊሩ ለክ ወይ ወንጀሎችን በጠቅላላ ይምርልሃል ወይም በወንጀልህ ልክ ቀጥቶ ነገር ግን መጨረሻ ጀነትን ያስገባሃል። ቃለ አላሁ ተዓላ ፊ ሐዲስ አልቁድሲ ረሱል ሰለላሁ ዐለይሂ ወሰለም የላቀው አላህ እንዲህ ሲል ተናገራሉ። بمعنى الحديث بحديث ترجم يا ابن آدم أنت يا آدم لجهوي أنت يسول جهوي لو أتيتني ودني بتمتع بقراب الأرض خطايا مدر اللي ملابك قرب حاتيات ويم ونجل يزه ودني بتمتع ثم لقيتني كزام كنيجا بتجنن لا تشرك بي شيئا بني من نمسات تجرا كنيجا بتجنن لا أتيتك متحلو من الدهلو بقرابها مغفرة الصانو لملابك قرب مهرة يجي متحلو على الله سبحانه وتعالى الله سبحانه وتعالى فلا تدعو مع الله أحدا بلوال الله قال عندنا أتملك ويم أتلمنوا بلوال الله سبحانه وتعالى عنديه بلو سيابك أنت قل لا إله إلا الله يالك الله عن بزي بكل يا ربي اندي عدرق لين بله بزي بكل دمو زور بله هيدا ودك أبروش هيدا شيروشو درسوا لين حاجين أوتوا لين رزقين أسفل لين جنان تعردات أسفل لين المثل كونه وأنت مشرك أنت بع الله لي إياك قارهنو تلكون وانجلي يسرهنو لكن مجرشة جنة عندهم كفلك الله سبحانه وتعالى ببتشنينة عملك الله سبحانه وتعالى ببتشنينة تتعرى لمن لسو بتشا ارد لا الله سبحانه وتعالى بتشا تسال عبادا بتقلالا عملكم بتقلالا لا الله بتشا ادرك وتيتون بالله فقاد تملكتوا